ሰላም እንዴት ናችሁ? የደስ ወርዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። ዛሬ የምንማማረው እንግዲህ ስለ ዳማከሴ የጤና ጥቅሞች እናያለን ማለት ነው። እንዲሁም ዳማከሴንስ የተከለከሉ ሰዎች እነማን ናቸው የሚለውን አብረን በዚህ ቪዲዮ እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር ያደርጋችሁ ብዙዎች እንዲማማሩበትና ለብዙዎች እንዲደርስ እንዲሁም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ አፕሪሼት እንድታደርጉ ሲል በታላቅ ትህትና እጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ በሀገራችን ውስጥ በከፍተኛ ደረጃ ከሚገኙ የተክል አይነቶች ወይም ደግሞ የቅመማ ቅመም አይነቶች በትልቅ ደረጃ የሚጠቀስ ነው ዳማከሴ። በተለይ ደግሞ እናቶቻችን ብዙ ጊዜ ቤተሰቦቻችን ለሙቀት ሲሰማንና አንዳንድ ጉንፋን፣ ራስ ምታትና የተለያዩ ችግሮች እንደ ምች ነገር ሲያጋጥመን ቅጠሉን በመዘፍዘፍ በመታጠን እንጠቀመዋለንና ይሄ ደግሞ ትልቅ ለውጥ እናገኝበታለን። ይሄ ደግሞ የዘመናዊ የሕክምና ባለሙያዎችም የሚደግፉት የእጽዋት አይነት ነው ማለት ነው። የሚለያየው እንግዲህ የዶዝ ወይም ደግሞ የመጠን ችግር እንጂ ሌላው እውነት መሆናቸውን እነሱም ሳፖርት አድርገዋልና ብንጠቀመው ትልቅ ነገር እናገኝበታለን። በተለይ ደግሞ የኤክሰለንት የሆነ ሶርስ ነው ማለት ነው። ቫይታሚን ኬ፣ ሌሎች እነ ቫይታሚን ሲ፣ ቫይታሚን ቢ 12 ሌሎችም እነ ቫይታሚን ኤ ይዞት ስላሉት ሌሎች ደግሞ ጠቃሚ ማዕድናትና ቫይታሚንን በውስጡ ስለያዘ ለጤናችን በጣም ተመራጭ ከሆኑ የቅመማ ቅመም አይነቶች በትልቅ ደረጃ የሚጠቀስ ማለት በተለይ ቅጠሉም ግንዱም ስሩም ለመድኃኒትነት ያውሉታል። በተለይ ደግሞ እነዚህ መድኃኒት የሚቀመሙ በባህላዊ መድኃኒት የተለያዩ ነገሮች የሚያነሱ ሰዎች እንደ ኢንግሪዲየንት ይጠቀሙታልና በዘመናዊ የሕክምና ዘዴም ይሄን ሳፖርት ያደርጉታልና አስፈላጊ የሆነ የተክል አይነት ነው ማለት ነው። በተለይ ያበደ ውሻ ብለን ጠራው ደግሞ ውሻ በሽታ እንደ መድኃኒትነት ተደርጎ የሚወሰድ በተለያዩ ነገሮች ውሻ በሽታን የሚያክሙልን የቅጠላ ቅጠል አይነቶች በትልቅ ደረጃ የሚጠቀስ ስለሆነ አዘውትረን የምንጠቀመው ለተለያየ ጥቅም ሴሎቻችን ሊጎዱ ከሚችሉ አንዳንድ ነገሮች እና መርዛማ ንጥረ ነገሮችን በማስወገድ ሴሎቻችን ንጹህና ለበሽታ እንዳንጋለጥ ያደርጋል ማለት ነው። ይሄን እንደ መግቢያ ካየን አሁን ደግሞ የዳማከሴ ጥቅሞች ምን ናቸው ስንል አንደኛ ለድብርት እንዳንጋለጥ ያደርጋል ማለት ነው። በተለይ ደግሞ ስቲሙሌት ያደርጋል ነርቮችን የማነቃቃት ባህሪ ስላለው በተለይ ደግሞ ሻሂውን በተለያየ ነገር በመጠቀም ሌላም አድርቀንም እንደ ተለያየ ነገር በመጠቀም ድብርትን ከምናስወግበት ነገር በትልቅ ደረጃ ይጠቀሳል ማለት በተለይ ደግሞ እነዚህ ስትረስ ሆርሞኖችን በመቀነስ ለስትረስ ሆርሞን ለጭንቀት ሊያደርጉ የሚችሉ ሆርሞኖችን በመቀነስ እንዲሁም እነዚህ ላቭ ሆርሞኖች የሚባሉትን ዶፓሚን፣ ሴሮቶኒን እና ሌሎች ኢንዶርፊን እንዲመነጩ ስለሚያደርግ ድብርትን እንድንከላከል ያደርጋል ማለት ነው። በተለይ ከኢንቫይሮንመንታል መለዋወጥ ጋር ተያይዞ ሊከሰቱ የሚችሉ የድብርት አይነት ስሜት የመመቸት አይነት ስሜት እንዳይኖር ስለሚያደርግ እጅግ በጣም ለድብርትም አስፈላጊ ነው ማለት ነው። ሁለተኛ ለአንጎል ጤና ነው። በተለይ አንጎላችን ጥሩ ነገሮችን ሲያገኝ ስራቸውን በአግባቡ እንዳይሰሩ ያደርጋል። ስራቸውን እንዲሰሩ ያደርጋል። በተለይ ደግሞ የብሬን ሴሎች ቢውልድ እንዲሆኑ ነርቮች እንዲነቃቁና አንዳንድ ከአንጎል ደም ስር ጋር ተያይዞ ሊከሰቱ የሚችሉ ችግሮችን በመቅረፍ ተመራጭ ነው ማለት ነው። ይሄ ደግሞ የቫይታሚን ቢ ይዘቶች ያላቸውን ኮንቴንቶች ይዟል። አንቲኦክሲዳንቶችን ይዟል። ቫይታሚን ሲ ይዟል። ስለዚህ እነዚህ በመጣመር እነዚህ ፍሪ ራዲካሎች ሴሎቻችን እንዳይጎዱ የብሬን ሴሎቻችን እንዳይጎዱ በማድረግ እንዲሁም ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የመርሳት በሽታ አንዳንድ ችግሮች ፕለክ እንዳይፈጠር በተለይ ደግሞ አሚሎይድ የሚባል ፕለክ እንዳይፈጠር ስለሚከለክልልን የደም ዝውውር ትክክለኛ እንዲሆን ያደርጋል ማለት ነው። የደም ዝውውር ሲኖር ደግሞ በስርዓት በተለይ ደግሞ ምግብና ኦክሲጅን ወደዛ ኤሪያ ስለሚሄድ ኮግኒቲቭ ፋንክሽናችን አክቲቭ እንዲሆን ያደርጋል። አንዳንድ ችግሮችን እንዲቀርፍ ያደርጋል ማለት ነው። ሶስተኛ ጸረ ወባ ባህሪ ያለው በተለይ የወባ ትንኝ ለሚያስቸግራቸው ሰዎች ብዙ ጊዜ ቅጠሉን አድርቆ ከእሳት ጋር በመጨመር ጭሱ እጅግ በጣም የወባ ትንኞች እንዲጠፉና እንዲበኑ ያደርጋል ማለት ነው። እዛ አካባቢ ሽታ ሲሸታቸው አካባቢውን ለቀው እንዲሄዱ ያደርጋል ማለት ነው። ስለዚህ ለወባ ትንኝ እንዳንነደፍና ለወባ በሽታ እንዳንጠቃ ከሚያደርጉ የእጽዋት አይነቶች በትልቅ ደረጃ የሚጠቀሰው ማለት ነው። አራተኛ
ጉበታችን በተለይ ደረጃ ያጸዳልናል ማለት ነው። በተለይ ጉበታችን እንግዲህ ዲቶክሲፊኬሽን ፐርፐዝ ከሚደረጉ ኦርጋኖች ውስጥ በተለይ ደረጃ ይጠቀሳል ማለት ነው። ስለዚህ መርዛማ ንጥረ ነገሮችን ከሚያጸዱ ኦርጋኖች ውስጥ ይሄ ጉበት በተለይ ደረጃ ይጠቀሳል ማለት ነው። ስለዚህ በመርዛማ ንጥረ ነገሮች እንዳይጠቃ በተለይ ደግሞ ፍሪ ራዲካሎች የተለያዩ ነገሮች በመድኃኒት ጋር ተያይዞ ከተለያዩ ከአልኮል ጋር ተያይዞ ጉበታችን እንዳይጠቃ በመከላከል ትልቅ ሚና አለው ማለት ነው። በተለይ ደግሞ እነዚህ መርዛማ ንጥረ ነገሮችን የጉበት ሴሎች እንዳይጎዱ ስለሚያደርግ ጉበታችን ያጸዳልናል ማለት ነው። ሌላው አንቲኦክሲዳንቶችም አሉ። በተለይ ጠቃሚ የሆኑ አንቲኦክሲዳንቶችንም ስለያዘ እነዚህ ደግሞ ፍሪ ራዲካሎች ጉበታችን እንዳይጎዱ ይከላከልናል ማለት ነው። በተለይ የፍሪ ራዲካሎች መጠራቀም እነዚህ መርዛማ ንጥረ ነገሮች መጠራቀም ለኦክሳይድ ውጥረትና ለኢንፍላሜሽን ስለሚያደርጉ የጉበት ሲሮሲስ፣ ሄፓታይተስ እና ሌሎች የተለያዩ ነገሮች ሊከሰት ይችላል ማለት ነው። ይሄን በመከላከል ትልቅ ሚና አለው ማለት ነው። አምስተኛ ለሆድ ጤና ነው። በተለይ ሆድ የፒዩዲ የጨጓራ ቁስለት ያለባቸው ሰዎች ፓራሳይት ጋር ተያይዞ በተለይ ደግሞ የሆድ ትላትል ያለባቸው ሰዎች ባክቴሪያ እነ ኤች ፓይሎሪ ፒዩዲ ያለባቸው ሰዎች አጠቃላይ ይሄ ትላትሎች እንደ ወስፋት ሌሎችም አይነት ትላትሎች ኮሶ አይነት ትላትል ያላቸው ሰዎች የዳማከሴን ሻይ ቢጠጡ ከዚህ ችግር እንዲላቀቁ ያደርጋል ማለት ነው። ስድስተኛ ለግብረ ስጋ ግንኙነት እጅግ በጣም ያሻሽልናል ማለት ነው። በተለይ ይሄ ሴክሹዋል ዳይስፋንክሽን ያለባቸው ሰዎች ከብልት አለመቆምና አንዳንድ ችግር ያለባቸው ሰዎች የዚህ ሻይ ከመተኛታቸው ወይም ደግሞ የሆነ ግንኙነት መጀመራቸው ከአንድ ሰዓት ከሁለት ሰዓት በፊት ቀድሞ በልክ መጠን ቢወስዱ ይሄን ነገር ያሻሽላቸዋል ማለት ነው። በተለይ የጠቃሚ ማዕድናትና ቫይታሚን ይዘት ስላለው ይሄ የዳማከሴ ሻይ ወይም ደግሞ ቅመም የደም ዝውውርን እንዲፋጠን ያደርግልናል ማለት ነው። በተለይ ፕላክ እንዳይፈጠርና ጠቃሚ የሆኑ ኮሌስትሮሎች በተለይ ኤልዲኤል እና ትራይግሊሰራይድ ለምንጠራቸው ቁጥራቸው እንዲቀንሱ ስለሚደረግ እሱ ሲቀንስ ደግሞ ወደ ፐልቪክ ኦርጋን የሚሄደው የደም መጠን ይጨምራል ማለት ነው። የደም መጠን ሲጨምር ደግሞ ኦክሲጅንና ምግብ ወይም ደግሞ ኒውትሪየንት ወደዛ ኤሪያ እንዲሄድ በማድረግ ከዚህ ጋር ተያይዞ ከሴክስ ጋር ተያይዞ ያለውን ችግር በትልቅ ደረጃ እንድንቀርፍ ያደርጋል ማለት ነው። ሌላው ደግሞ አንቲኦክሲዳንት ባህሪ ያላቸው ንጥረ ነገሮች ይዟል እንግዲህ ዳማከሴ። ይሄ ደግሞ ይሄ ፐልቪክ ኦርጋን ላይ ያለውን የፍሪ ራዲካሎች መጠራቀም የሴሎች ከተለያየ ጉዳት መድረስና ኢንፍላሜሽን እንዳይከሰት ስለሚያደርግ በተለይ እነዚህ የሴክስ ኦርጋኖች እንዳይጎዱ ያደርጋል ማለት ነው። ስለዚህ ለግብረ ስጋ ግንኙነትን በትልቅ ደረጃ ከሚያሻሽሉና የቅጠላቅጠል አይነቶች በትልቅ ደረጃ የተጠቀሰ ማለት ነው። ሰባተኛ ሻይ ብንጠቀመው ለጉንፋን ለራስ ምታትና ለትኩሳትም ቅድም እንዳልነው ያስተካክልናል ማለት ነው። በተለይ ከአተነፋፈስ ሂደት ጋር ያለውን በማስተካከል ንፍጥ እንዲቀጥንና ቶሎ እንዲወገድ በማድረግ ሙከስ ከተለያዩ ኤሪያዎች ፕለግ እንዲያደርግ በማድረግ ራስ ምታት ደግሞ በተለይ ኢንጎርጅድ የሆኑ ብለድ ቬዝሎችን ሪላክስ እንዲሆን በማድረግና ሆርሞኖችን ባላንስ እንዲሆኑ ስለሚያደርግ ለነዚህ እንዳንጠቃ ያደርጋል ማለት ነው። ስለዚህ ትኩሳትም እንዳይኖር ያደርጋል ማለት ነው። ትኩሳት ሲኖር ብዙ ቅድም ጠቅሰነዋል። ትኩሳትን በእንፋሎት መልክ ብንታጠነው በሻይ መልክ ብንጠጣው ትኩሳትን ያስወግዳል ማለት ነው። ስምንተኛ ለደም ግፊት ነው። በተለይ ለደም ቧንቧዎች ጤና እጅግ በጣም ተመራጭ ነው ማለት ነው። በተለይ የደም ቧንቧዎችን ዘና በማድረግ የደም ቧንቧዎችን ሪላክስ እና እንዲለጠጡ በማድረግ ለግፊትና ለልብ ህመም እንዳንጋለጥ ያደርጋል። በተለይ ደግሞ ይሄ የዳማከሴ ሻይ ደም ውስጥ ያለውን የስኳር መጠንና የኮሌስትሮል መጠን በእጅጉን ስለሚያረጋግጥና ስለሚቀንስልን የደም ቧንቧዎችን ጤና በትልቅ ደረጃ ይጠብቅልናል ማለት ነው። ደግሞ በሂደት ለደም ግፊት እንዳንጋለጥና ለልብ በሽታ እንዳንጋለጥ ያደርጋል ማለት ነው። ስለዚህ ከዛ ጋር ተያይዞ ሊከሰቱ የሚችሉ የኩላሊት ችግር፣ የስትሮክ እና የአይን ላይ ሊከሰቱ ችግሮችን ያስተካክልናል ማለት ነው። ዘጠነኛ ለምግብ መፈጨት ሂደትም እጅግ በጣም ተመራጭ ነው ማለት በተለይ አሲድን ስለሚቀንስ አሲድ ሲበዛ ደግሞ ከፒዩዲ ጋር ተያይዞ ወይ ደግሞ ከጨጓራ ከመክበድ ጋር ተያይዞ ከጨጓራ ቁስለት ጋር ተያይዞ እንዲሁም ለምግብ አለመፈጨት የሚዳርጉ ነገሮችን በማስተካከል ምግብ ቶሎ እንዲሰላቀጥና እንዲፈጭ ያደርጋል ማለት ነው። ሌላው ደግሞ ራብን ስለሚያስታግስ ተጨማሪ የሆነ ካሎሪ እንዳንጠቀም እንዲሁም ኤክስትራ የሆነ ፉድ እንዳንጠቀም ይከለክላል ማለት ነው። ያ ደግሞ ለምግብ መፈጨት ሂደት እጅግ በጣም ተመራጭ ነው። ሌላው የዳማከሴ ሻይ እንግዲህ ብዙ ጊዜ ለማይክሮባዮሞች ወይም ደግሞ እነዚህ ጠቃሚ የሆኑ ባክቴሪያዎች እንደ ምግብነት ሆኖ ስለሚያገለግል የአንጀታችን ግድግዳ በትክክለኛ ሂደቱ ስራውን እንዲሰራ
ያደርጋል ማለት ምክንያቱም ጤንነቱን ስለሚጠብቅ ማለት ነው። አስረኛ ለሆድ ትላትሎች ነው። በተለይ ደግሞ እነዚህ ፓራሳይቶች ካሉ ቅድም ጠቅሰነዋል። ፓራሳይቶች ካሉ በትክክለኛ ደረጃ የሚያስወግድልን የዳማከሴ ሻይ ወይም ደግሞ ቅመሙን ከተለያየ ነገር ጋር በመጠቀም በሻይ መልክ በመጠቀም ማስተካከል እንችላለን ማለት በተለይ የኮሶትል ይሄ ከአስካሪስ ጋር ተያይዞ ደግሞ የወስፋትል ብለን የምንጠራው ሌሎችም የትላትል አይነቶችን በማስወገድ የሆድ ትላትሎችን እንቀንሳለን ማለት ነው። በተለይ የሆድ ትላትሎች ሲኖር ደግሞ ለተለያየ ጉዳትም ሊዳርጉን ስለሚችሉ እነዚህ በማስተካከል ትልቅ ሚና አለው ማለት ነው። 11ኛ ቁስል ቶሎ እንዲድንም ኢኒሼት ያደርጋል ማለት ነው። የዳማከሴ ሻይ በተለይ ደግሞ ጸረ ባክቴሪያ፣ ጸረ ፈንገስ እና ሌሎችም ባህሪ ስላሉት ቁስል ቶሎ እንዲድን ያደርጋል። ሌሎች ደግሞ ቫይታሚን ሲ ይዘት ያላቸው ኮንቴንቶችን ስለያዘ ቫይታሚን ሲ ሶርሶች ደግሞ እነዚህ የውንድ ሂሊንግ ፕሮሰስ ቶሎ እንዲፋጠና የኮላጅን ምርት እንዲጨምር ስለሚያደርጉ ቁስል ቶሎ እንዲድን ያደርጋል ማለት ነው። በተለይ ደግሞ ቅጠሉም፣ ስሩ፣ ግንዱም በተለያየ ነገር በመጠቀም ማስተካከል እንችላለን ማለት ነው። 12ኛ ለስኳር ህመምም በጣም ተመራጭ ነው ማለት ነው። በተለይ የደም ውስጥ የስኳር መጠንን በማረጋጋት የኢንሱሊን ስራ በማገዝና በተለይ ደግሞ ስኳር መጠን ባላንስ እንዲሆን ስለሚያደርግ ለስኳር እንዳንጋለጥ ያደርግልናል ማለት ነው። በተለይ ውፍረትን ስለሚከላከልልን ውፍረት ሲመጣ ስኳር በሽታም ይከሰታልና ውፍረትን በማስተካከል የምግብ መፈጨትን ስራ ስለሚያፋጥንልንና ሜታቦሊዝምን ስለሚያፋጥንልን ለስኳር በሽታ እንዳንጋለጥ ያደርጋል ማለት ነው። በተለይ አንቲኦክሲዳንቶችንም ስለያዙ እነዚህ አንቲኦክሲዳንቶች ደግሞ ይሄ ቆሽት ላይ ያለውን ኢንፍላሜሽን ወይም ደግሞ የእብጠት ችግር እንዳይኖር በመከላከል ለተለያየ ለስኳር በሽታ፣ ለካንሰርና ለተለያዩ ነገሮች እንዳንጋለጥ ያደርጋል። ስለዚህ ስኳርን ተከላከልን ማለት ደግሞ ስትሮክን፣ ግፊትን፣ የልብ ህመምን፣ ሌሎች የአይናችን ችግሮች እና አንዳንድ ችግሮችን መቅረፍ ስለምንችል ይህንም በማድረግ ትልቅ ሚና አለው ማለት ነው። 13ኛ ለአፍ ጤና ነው። በተለይ አፋችን የአፍ ጠረን ለሚያስቸግራቸው ሰዎች የዚህ የዳማከሴን ሻይ ቢጠቀሙ ያስተካክላል ማለት ነው። እንዲሁም ባድ ባክቴሪያዎችን ቁጥራቸውን በመቀነስ አጠቃላይ ለኦራል ካቪቲ የድዳችን መድማት የከንፈራችን ቁስለትና የድድ እብጠትን በመቀነስ ተመራጭ ነው ማለት ነው። በተለይ የቫይታሚን ሲ ስላላቸው ለገም ብሊዲንግ እንዳንጋለጥ ያደርጋል። ሌላው ቫይታሚን ኬ ይዟል። ቫይታሚን ኬ ደግሞ ለጥርሳችን ጤና እጅግ በጣም አሪፍ ነው። በተለይ ካልሲየም እና ፎስፎረስ እና እነዚህ የጥርስ ንጥረ ነገሮች ወደዛ አካባቢ እንዲሆኑ በማድረግ የጥርሳችን ጤና ይጠብቃል፣ ዲኬን ያስወግድናል ማለት ነው። ስለዚህ ሄልዚ የሆነ ኦራል ካቪቲ እንዲኖር ያደርግልናል ማለት ነው። 14ኛ አንቲ ኢንፍላማቶሪ ኢፌክት አለው። በተለይ ኢንፍላሜሽን ለብዙ ጊዜ ሲቆይ ስር የሰደደ ሲሆን በጣም ብዙ የቆየ ሲሆን ለስር ለሰደዱ በሽታዎች ያጋልጠናል። በተለይ ደግሞ እንደ ካንሰር፣ የተላላፊ ያልሆኑ ሌሎች እንደ ስኳር፣ የደም ግፊት፣ የልብ ህመምና ስትሮክ አይነት ነገሮችን እንድንጋለጥ ስለሚያደርግ ይህንን ይከላከልናል ማለት። በተለይ ቫይታሚን ሲ ይዟል። ቫይታሚን ሲ ደግሞ የበሽታ የመከላከል አቅማችን በመጨመር አንቲኦክሲዳንት ኢፌክትም አለው። የመርዛማ ንጥረ ነገሮችን በማስወገድ ኢንፍላሜሽን እንዳይከሰት ያደርጋል፣ እብጠት እንዳይከሰት ያደርጋል ማለት ነው። የተለያዩ የሰውነት ፓርቶቻችን እብጠት ይከላከልናል ማለት ነው። ሌላው ደግሞ አንቲኦክሲዳንቶችም አሉ ሌሎች። እነዚህ አንቲኦክሲዳንቶች ደግሞ እብጠትን በመከላከል ስር ለሰደድ በሽታ እንዳንጋለጥ ያደርጋል ማለት ነው። 14ኛ ለአይን ጤና ነው። በተለይ አይናችን በተለያዩ መርዛማ ንጥረ ነገሮች እንዳይጎዳ ለብዙ ጊዜ ስር ለሰደዱ በሽታዎች እንዳንጋለጥና የአይናችን ሴሎች አጠቃላይ የአይናችን ህብረ ህዋሶች በተለያየ ጉዳት እንዳይጋለጡ በላይት በተለያየ ነገር እንዳይጋለጡ ይከላከልናል ማለት ነው። ስለዚህ ለአይናችንም እጅግ በጣም አስፈላጊ ነው ማለት ነው። ከዚህ ጋር ተያይዞ አንቲኦክሲዳንቶች ትልቅ ሚና ይጫወታሉ። በተለይ እነዚህ ፍሪ ራዲካሎች የአይናችን ሴሎች እንዳይጎዱ በመከላከል ዳማከሴ ሻይ በጣም ተመራጭ ነው ማለት ነው። 15ኛ ለቆዳ ጤና ነው። በተለይ በቫይታሚን ሲ የበለጸገ ስለሆነ ቫይታሚን ሲ ደግሞ ቆዳችን ከተለያዩ ጉዳቶች ይከላከልናል። በተለይ ደግሞ የቆዳ መሰነጣጠቅ፣ የቆዳ ኢላስቲሲቲውን ማጣትና መሸማተር አይነት ነገር እንዳይኖር ያደርጋል። ምክንያቱም የኮላጅን መመረት በከፍተኛ ደረጃ ኢኒሼት ስለሚያደርግ
ቆዳችን ንጹህ አብረቅራቂና ውብ እንዲሆን ያደርግልናል ማለት ነው። ስለዚህ እነዚህ ጥቅሞች አሉት ማለት ነው። ዳማከሴ አዘውትረን የምንጠቀመው ብዙ ትየለሌ ጤና በረከቶች የምናገኝበት የተክል አይነት ነው። አሁን ደግሞ የተከለከሉ ሰዎችስ እነማን ናቸው ብለን ስናይ ብዙ ጊዜ ለነፍሰ ጡር እናቶች፣ ለሚያጠቡ እናቶች አይመከርም ብዙ ጊዜ። ምክንያቱም ለነፍሰ ጡር እናቶች የማህፀን መኮማተርና አንዳንድ ነገሮችን ስለሚያስከትል ያለ እድሜው መውለድ፣ ለአቦርሽን ለተለያየ ነገር ሊያጋልጥ ስለሚችል የሚከታተላቸው ባለሙያ ጋር ኮሚኒኬት ቢያደርጉ ይመረጣል ማለት ነው። ሌላው የሚያጠቡ እናቶችም ከወተት እጢ ጋር ወጥቶ ለህፃኑ ለተለያየ ነገር ሊዳረግ ስለሚችል ይህም ጥንቃቄ ያስፈልጋል፣ መውሰድ የለባቸው ማለት ነው። ሌላው አንዳንድ መድኃኒቶች የሚወስዱ ሰዎች በተለይ ደግሞ ከደም ማቅጠኛ ጋር ከግፊት ጋር ልብ እንዲሁም የተለያዩ መድኃኒቶች የሚወስዱ ሰዎችም መጠቀም ካለባቸው ከሚከታተላቸው ሐኪም ጋር ባለሙያ ጋር ኮሚኒኬት ቢያደርጉ የተመረጠ ነው ማለት ነው። ሌላው ድርቀትን ያስከትላል እንግዲህ ከመጠን በላይ መውሰድ የዳማከሴን ሻይ ከመጠን በላይ መውሰድ፣ ቅመሙ ከመጠን በላይ መውሰድ ለኮንስቲፔሽን እንድንጋለጥም ስለሚያደርገን መጠን መውሰድ ነው እንግዲህ ብዙ ጊዜ ለአንጀታችን ጤና አስፈላጊ የሚሆነው። ነገር ግን ከመጠን በላይ የምንወስድ ከሆነ ድርቀትን ወይም ደግሞ ኮንስቲፔሽን ሊያስከትል ይችላል ማለት ነው። ስለዚህ እነዚህ ችግር ያለባቸው ሰዎች ከሚከታተላቸው ባለሙያ ጋር እንዲሁም ደግሞ መጥነው በመጠቀም ራሳቸውን መጠበቅ ይችላሉ ማለት ነው። አዘገጃጀት ስናይ እንግዲህ በሻይ መልክ ይወሰዳል። በማሽተትም የሚጠቀሙ ሰዎች አሉ። በጁስ መልክም ይጠቀሙታል። በመታጠንም እንዲሁ ይጠቀሙታልና በተለያየ ነገር በመውሰድ ጤናችንን መጠበቅ እንችላለን ማለት ነው። በተለይ ደግሞ ቅድም እንዳልነው ማንኛውም ነገር አብዝቶ ተልኩ በላይ መውሰድ ለተለያየ የጤና ጉዳት ሊዳርገን ስለሚችል በመጠኑና በልኩ መውሰድ ግን አሁን የጠቀስናቸውን የጤና በረከቶችን ማግኘት ስለሚችል የዳማከሴ ሻይ በመጠኑና በልኩ በመጠቀም ጤናችን ከተለያዩ ጉዳቶች መጠበቅ እንችላለን ማለት ነው። ለዛሬው እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ እንድታበረታቱኝ ጠይቃለሁ። አመሰግናለሁ። ባይ ባይ።